የሆነ ነገር ልንገራችሁ። እናንተም መደብቀው ምንም ነገር ምክንያት የለኝም። እዚህ ሰዓት ላይ ይሄ ነገር መናገር አለብኝ ወይ አይኖርብኝ አላውቅም። እኔ እስቲ እንዲሳካልኝ እናንተም ጸልዩልኝ ነው። እካሽ በምን እንደበቀው ስታንስ እንዴት እንደማረግ ለምን መብራቱ ምናምን የሚጠፋው እስቲ ተቀመጪ። ምን ችግር አለው? ችግሩ እሺ ችግር የለውም። ነገሮችን አባብስም እሺ ነው። ፈገግ ትንሽ ፈገግ በይ። ኧረ በደንብ ጥርስ ይታይ እንዴ። ሰላም ይሄና ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ ደህና ነኝ። ያው በያላችሁበት ሰላም እንድትሆኑልኝ ደህና እንድትሆኑልኝ አገር ውስጥም ያላችሁ ከአገር ውጭም ያላችሁ ደህና እንድትሆኑልኝ ባለ ሙሉ ተስፋ ነኝና ያው ዛሬ የመጣሁበት ሪዝን ደግሞ እንደምታውቁት ህዩን አሪፍ ሙድ ላይ ነበረችና ትላንት መጥቶ ደግሞ ምግቧን ሰባብሮት ነው ሄደው ኤፍሬም የሚባለው ልጅና እኔ በጣም ደብሮኛል። እኔ የፍቅረኛሞች መሀል ላይ መግባት አልፈልግም፣ ግን እነሱ የሚመጡበት አንግል እኔን እልህ ላይ ለማስገባት በጣም እየጣሩ ስለሆነ እኔም እሷን ለማስደሰት በቃ ቆርጬ ተነስቻለሁና እናንተም ኮሜንት ላይ ኢንቦክስ ምናምን ማለት ትሪት አርጋት በደንብ ተንከባከባት እሷ ልጅ እንዳትሰበር ምናምን ያላችሁ ብዙዎችን ትጽፍሉኛላችሁና ዛሬ ደግሞ እንደተለመደው እሷን ለማስደሰት ጊፍት ገዝተን አበባ ጎዝግዘን እዛ ቤት ደግሞ አሪፍ ፕሮግራም አዘጋጅተን ምናምን መጥተናል። ያው ወደ ነበረችበት ያው 2-3 ቀን አንድ ሳምንት የሚያክል እኔ ከመጣሁ ሰውቃ ተመልሰው ነበር። ትናንትና መጥቶ ምን እንዳረጋት አላውቅም። በደንብ ልትነግረኝ አልፈለገችም። ግን በቃ እኔ እንጃ እንዴት ብላ እንዳደረች እኔ ነው የማውቀውና ዛሬ ደግሞ ወደ ነበረችበት ሳቅ ወደ ነበረችበት ደስታ እንድትመለስ የምችለውን ነገር ሁሉ ለማድረግ ዝግጅቴን ጨርሼ መጥቻለሁና የምታዩት አበባ ገዝቻለሁ። ጊፍቱ አብረን እናየዋለን። ከሷ ጎናችን ታዩታላችሁ። አሪፍ ፕሮግራም ይኖራል ብዬ አስባለሁ። ያው እናንተን ለማስደሰት የማላደርገው ነገር የለም። የህያ ፋሚሊ የምታደርጉኝ ሰፖርት በጣም በቃ ደስተኛ ነኝ። ደግሞ ሁሉ የሷ ፋሚሊ ሆናችሁ እኔ ጋር እየመጣችሁ ሰብስክራይብ እያደረጋችሁ ሐሳብ አስተያየታችሁን እየሰጣችሁኝ ስለሆነ ከልቤ ነው የማመሰግነው። በጣም ነው የምወዳችሁ። ቃል መገባላችሁ ነገር ደግሞ ህዩን ካሁን በኋላ ከጎኗ ሁኜ የምትፈልገውን ነገር እየሆንኩላት ከሷ ጋር ለመቀጠል ዝግጁ ነኝና እናንተም ከጎኔ እንደምትሆኑ ተስፋ አደርጋለሁ። ያው በዛ አጋጣሚ ደግሞ ለትግርኛ ፋሚሊዎች ደግሞ በትግርኛ ትንሽ ላወራላችሁና ያው هم تفلطوا انا አዲስ አበባ የለሁ ህዩ ትሪት ልምጓር የመጼና ህዩ ለሐሪፍ ሙድቃንያ ሎሞና ለለ ያው ትማል ሞዚ ኤፍሬም ሙዳ ሰዋዊ ሩዋ ኸይዱ ምናምን ነገርና ዝነገር እሱ ለምስተኻል የለው ማንቲ ደንጊጻ ምናምን ሙዳት ሲሩ ገለኝና ከስሐቅ አላፍት ኖሮ ተስሐቅ ክምልሳ ንሽ ጊፍት ገዚኤ ያው ለልከይ እንትን ከይላ ግን ብዛዓመ ለለን ነገር ገዛዚኤ ምናምን ዝግጅት ይወዴ አው ገዛ ለሐሪፍ ፕሮግራም ገረክ ጽበያየ ያው ሳ ክላስ ያንያ ትምርት ነው ያለችውና ካብ ክላስ ክትመጽ ያህዝና ሐሪፍ ፕሮግራም ገረክ ጽበያየ ደርሰናል። እንደምታዩ አንዳንድ ነገር አስተካክለን እንቆይ። ሌላ ሐሳብ የለም። ለማስደሰት እስከሆነ ድረስ ደስ ይበላት። ሰዓት የለንም አሁን የሚያስቸግረን ምንድን ነው? አሁን ሰዓቷ ስለደረሰ ተለቶሎ ብለን የምናዘጋጀው ነገር ማዘጋጀት አለብን ነው። እዚህ ጋር ገዝቼ ያስቀመጥኩት ትንሽ አበባ አለ። ያው አሁን መምጫው ሰዓት ስለደረሰ ማለት ነው። ምን እላችሁ መሰላችሁ፣ አሁን እሷ ያለችበት ሁኔታ ደባሪ ሙድ ስለሆነ ሌላ ነገር ሳይሆን በቃ ከዚህ ሙድ መውጣት አለባት ግድ። እኔም የመጣሁበት ዓላማ እሱ ስለሆነ
እሱን ለማስተካከል ያክል ነው የምደክመውና እኔ በሰው ፍቅር ላይ መሀል መግባት አልፈልግም። እሷ ከሳቀችልኝ፣ እሷ ከተደሰተችልኝ እኔ ሌላ ነገር አልፈልግም። እሷ የምትፈልገውን ህይወት እሷ ከመረጠች ችግር የለውም። እኔ የምጠላው ነገር አንድ ነገር ብቻ ነው። በግድም ቢሆን እሷ ካልፈለገች ምንም ነገር መደረግ የለበትም ነው የኔ ሀሳብ። ስለዚህ ግድ ይሄ ነገር ላስተካከል ሰዓት እየደረሰብኝ ስለሆነ እሷን አግኝቼዋለሁ። እዚህ ፕራክቲስ አድርጌ ነው የሄድኩት። ባይዘው ቤቱ አሪፍ እንዲሆን አሪፍ ይሆናል ብዬ አስባለሁ። በዚህ ባክግራውንድ እና ለማድረግ ያሰብኩት ግን ሰዓቱ ስለሌለኝ ማለት ነው። እዚህ ጋር ዋይን ገዝቼ ነበር። የት ነው ያደረኩት? ተሰኩል እኔ ባይዘው ብዙ ነገር ነው የሚጠፋኝ። ይሄው እዚህ ጋር እንተናል። ደስ ይላታል ብዬ አስባለሁ። ደክማ ስለምትመጣ ብዙ ነገር ላስተካክል፣ ብዙ ነገር ልገዛ ምናምን አስቤ ነበር። አንደኛም ለቦታውም አዲስ ስለሆንኩ ምናምን ብዙ ነገር እንትን እያለብኝ ነው፣ እየጠፋብኝ ምናምን ነገር የወንበር ቤት ነው የማገኘው። ሰርሞኒ አሪፍ ለማድረግ እኔ ሳላስበው ግን በቃ የኪችን ለምዶኛል። እዚህ መግባት ምናምን ነገር ቤቴ ውስጥ ምንም ነገር ሰርቼ የማላውቅ ልጅ ማለት ነው። እያያችሁ ነውና እቺ ልጅማ ገና ብዙ ነገር ልታስደርገኝ ነውና እጨስ አሪፍ ነው። ይሄ እዚህ ጋር ማበባ አለ፣ እዚህ በተናረጋዋለሁ ትምራለ ወይንም አለ በቻልነው አቅም እሱ ነው ይመጣቸው ስለኝ ሊበላሽብኝ ነው ማለት እዚህ ጋር በኋላ አደርጋለሁ። ይሄ ነገር መጣው። እሺ መጣው። ቆይ ምንድን ነው? ልብስ ልታረግ ነው ፈልገው ዛሬ ለሺ ነው በጣም ለዚህ ነው ሻይ ያጂስ ነግሪ እንደሚያምርብሽ ባይዘው ተስፋ አደርጋለሁ። ማርያም ስንት ሰው ደውዬ እንደመረጥኩ አታውቂም። ኔክስት ባይ ከዛ ሰርፕራይዝ ይበላሽብኝ ነበር። ሳላስበው ደግሞ ስንት ነው የገዛሁት ብዛት ልብስ እንደዚህ ይሻላል። ጨነቀኝ ማርያም፣ እንዴት እንደጨነቀኝ። ያው አሪፍ ነው መቼስ አሪፍ እንዲሆን ተስፋ አደርጋለሁ። ብዙ ነገር ለማድረግ አስቤ ነበር። ሰዓቱ አልበቃኝም መሰለኝ። ብዙ ነገር ነው የተበላሸብኝ። እዩት እንዴት እንዳበላሸው። ተበላሽተዋል፣ ግን ትደሰታለች ብዬ ስለማደርገው እሷም ሀሳቤ ስለሚገባት ሀሳቤ በቂ ነው ብላ ታስባለች እሷም እና ጨንቆኛል። አሁን ደግሞ ረስቶኛል። እዚህ ጋር መክፈቻውን ተባባይዘው ብዙ ፈተና ነው የተደራረበባት። ማለት ከዚህ በፊትም በስልክ በደንብ እናወራ ነበር። ብዙ ፈተና አሳልፋለች እና እኔ በቻልኩት አቅም ከዛ ያለችበት ከዛ ስሜት ለማስወጣት ነው በቃ ምጥረው ነው። እስቲ እንዲሳካልኝ እናንተም ጸልዩልኝ ነው የሚባለው። ማለት ማርያም በጣም ተሳዝን ልጅ ናት።
ሁሉም ነገር ያሳዝናል። ልቧ ንጹህ ነው። እሷ የምታስበው አስተሳሰብና እሷ ላይ እየደረሰ ያለው ነገር አይገናኝምና የእውነት እንደ ሰው ኖርማል እንደ ሰው ስታስበው ይከፋል ትንሽ። ሴት ልጅ እህት ናት፣ እናት ናትና በቃ ላይክ እንደ እህቴ እንደ እናቴ ማለት እንደዛ ነው ማለትና እሷን ለማስደሰት ብዙ ነገር ካሁን በኋላ አደርጋለሁ። እናንተም ቃል ልገባላችሁ የምፈልገው ነገር ከጎኗ ሆኜ ያለውን ነገር ለማስተካከል እሷን በምትፈልገው መንገድ እንድንሄድ ነው የምፈልገው። እሷ ከፈለገችው ሁሉም ነገር እንዲስተካከል እኔም አግዛታለሁ። በምትፈልገው አንግል እሷን ለማስደሰት እሷን ለማገዝ ዝግጁ ነኝና ነገር ልንገራችሁ። እናንተም የምደብቀው ምንም ነገር ምክንያት የለኝም። የሆነ ነገር ልነግራችሁ ነው። ምን መሰላችሁ? እዚህ ሰዓት ላይ ይሄ ነገር መናገር አለብኝ ወይ አይኖርብኝ አላውቅም። ግን እኔ እሷን ስትጎዳ፣ እሷን ስታለቅስ፣ እሷን ብዙ ነገር ሲጨልምባት ማየት አልፈልግም። ምክንያቱም ማለት ነው በጣም ወዳት እህቴ ነው። ይሄ ነገር እንድታቅብኝ ነው የምፈልገው። በቃ አመሰግናለሁ። ወሬ አለበዛባችሁና እሷም እየጨረሰች ትሆናለች። አሁን ወይዬ አምሮብሻል ማርያም። እንዴት እንደማረግ ለምን በመብራቱ ምናምን የሚጠፋው? እስቲ ተቀመጭ። አልገባኝም። ምን አልገባሽ? ይሄ ምንድን ነው? ልብስ ነው አልወደድሽም? አዎ ነው ልብስ ሞዴል ሳይሆን ጊፍቱ ተመችቶኛል። ኧረ ሌላ ጊፍትም አለ ከፈለግሽ። ምንድን ነው? ይሄ ምንድን ነው? አልገባኝም። ምንድን ነው? ምን የደበረሽ ነገር? አልገባኝም ማለት ለምንድን ነው ይሄ ሁሉ ነገር እንደሰለ? ምንም አንቺ ለማስደሰት ነው። ደስ አላለሽም? ምን ላይ ነው የደበረሽ? እንደኝ ማለት እንደዚህ ነገር ይገባል ብዬ አላስብም። ምንድን ነው ያደረኩት? እኮ በቃ ጠይቂኝ ማማከር ምናምን የገዛሁልሽና ይሄን ነገር ይዘህ ሂድ ሲሉኝ ገዝቼ መጣሁ። የደበረሽ ነገር አለ ነው? ይሄ ማለት እንጃ ጽጌኝ ደግሞ የሚሰጥበት የራሱ ትርጉም ያለ ይመስለኛል። ኧረ እሱን ተይው። እኔ ያሰብኩበት አንግል ሌላ ነው። እኔ አንቺን ለማስደሰት ነው እንጂ ምንም ሌላ ሀሳብ የለም። አንቺ በዚህ ደግሞ እንዲደብርሽ አልፈልግም። ለዛ ነው ልብሱን ስጦታ መስጠት የፈለከው ማለት ደስ እንዲልሽ ነው። ደስ አላለሽም? ነው ያ ደስ ብሎኝ ነበር፣ ግን ማለት ይሄ ነገር ደግሞ ያስደብረኛል። ሄኖክ ከምን አንግል እንደዚህ እንዳሰብክ አላውቅም። ከምንም አንግል ተነስቼ አይደለም፣ አንቺን ለማስደሰት ነው። ይሄ ማለት ሄኖክ ይሄ አበባ ማለት ነው ያለ ምንም ምክንያት አይደለም እንደዚህ አይነት ነገር የምታደርገው። እኔ ምንም አይነት ለፍቅረኛ የምታደርገው ነገር ነው። እሺ ምንም አይነት ምክንያት የለኝም። ተረጋጊ። አንቺ ምንድነው አካበድሽ እኮ ማርያምን አንቺን ለማስደሰት ነበር፣ ግን እንደዚህ ይደብርሻል ብዬ አላሰብኩም ነበር። ሄኖክ ነው ያለ ምክንያት እና አበባ ተነስቼ ሰጣንተ ከሌላ አንግል አታስበው። በቃ በዛ አንግል አልተረዳችም ማለት ነው። እኔ እንጃና ደግሞ ለምንድነው እንደዚህ አይነት ነገር አድርጋ ካሜራ ማለት ትናንት የነበርሽበት ሙድ ያደርሽበት ሁኔታ ስለማቅ ነው። ለዛ ነው ያደረኩት። ደግሞ እኔ ሀሳቡን ትረጅኛለሽ በማለት ነው እንጂ ሌላ ሀሳብ እንደማላስብ አንቺም ልብሽም ያውቃል በደንብ አድርጎ። አይ እኔ ማለት እንደዚህ እኔ ንጹህ ወንድምነት እንጂ ምንም ነገር ልሰጥሽ አልፈልግም እኔ በዚህ ሰዓት። ኦኬ ይሄን በምን መንገድ ደስ ሊልሽ ስለፈለኩኝ ነው። በምንም አይነት አንግል አትውሰጂው። ምንድነው አላውቅም። የምን በቃ ካስደበረሽ ይቀርላሽ እና ደግሞ እንደዚህ ነገር ያደረግ ካሜራ ላይ የምታደርገው ይበልጥ ነገሮች እንዲባባሱ ነው። አይኔ ቃል ለኔ ስሜት ተጨንቃይ ሊሆን ይችላል። ማለት እኔ እንደዚህ ደብሻል ብዬ አላሰብኩም። የሆነች ልንገርሽ ያየሁበት አንግል በቃ ምንም የሚደብር ነገር የለውም እኮ በቃ ልክ እንደ ወንድም ልብስ ገዛሁልሽ፣ ጊፍት ሰጠሁሽ። ቤት ደግሞ አብራለም ሄኖክ እያወራለሁ እዚህ ጋር ጊፍት መስጠቱንማ ባልወደው ኖሮማ አድርጌው አልመጣም ነበር እኮ ነው አይደል? ባልወደው ኖሮ እኔም አድርጌው አልመጣም ነበር እኮ። ማርያም እየጨነቅኩ ነው። አታስጨንቅኝ ሄኖክ። እኔ አንቺን ለማስደሰት ነው እኔም እየመኮርኩት፣ ሌላ ምንም ነገር የለም። ሁልጊዜ አንተን ብቻ ነው እንዴ የማስጨንቀው? እንደዚህ አይነት ነገር አድርገኝ ከዚህ በኋላ እንዴት ላስብ እችላለሁ? ሄኖክ ነገሮች ይስተካከላሉ ብለን እናስብ ከሆነ እንደዚህ ነገር እንዲሆን አልፈልግም። እኔም ደግሞ
ቢያንስ እኔ ሲጀመር አንቺ እዚህ የመጣሁበት ሪዝን አንቺ ትሪት ለማድረግ ነው ደግሞ ትናንት የነበርሽበት ሙድ ከዛ ለማስወጣት ነው እንጂ ከዛ ደግሞ ልብሱና ነገር ትሪት ልታደርገኝ ትችላለህ። ታረዳኸኝ? ትሪት ምንም ልታደርገኝ ትችላለህ። ትሪት የምታደርገኝ ግን በእነዚህ አይነት መንገድ አይደለም። ቀይ አበባ ለኔ እየሰጠኝ አይደለም እኮ ትሪት የምታደርገኝ። ለሁሉም ነገር እኮ ኖርማል ነገር ነው። በማርያም ተይ ሄኖክ፣ እንዴ ያላሰብኩትን ነገር እንዳስብ አታርጊኝ። ኧረ ምንም ነገር አላሰብኩም እኔ ተረጅኝ። ምንም ነው የምረዳው? እስኪ መልስልኝ ሄኖክ፣ ምንም ነው የምረዳው? ይሄ ነገር ወጥቶ ደስ የሚል ነገር ይመስላል? ይሄ ነገር ወደ ሶሻል ሚዲያ ወጥቶ ደስ የሚል ነገር ይመስላል? ምንድነው ያደረኩት? ምንድነው ያደረኩት? እስቲ ንገሪኝ ሄኖክ። እንዴት ነው እኔ ካንተ ጋር ቁጭ ብዬ ወይ ልጠጣ የምችለው? እስኪ መልስልኝ እሱን። እሺ ምን ችግር አለው? ምን ችግር አለው? ችግሩ እሺ ችግር የለውም። ነገሮችን አባብስም። እሺ ሄኖክ፣ እንዴት ነው የሚያባብሰው? እሺ ንገሪኝ እስቲ። እሺ አንተ የፈለከው እንዴት ነበረ? እኔ የፈለኩት በቃ አንቺ ረስተሽ በቃ ጥሩ ጊዜ እንድናሳልፍ ነው። ምንም ሌላ ተስደስተኛ አትችልም። እኔ በጣም እየከፋኝ ነው እውነት ልንገርሽ ሄኖክ፣ እዚህ ጋር የኔን መከፋት እንድትረዳኝ እፈልጋለሁ። ምንም ነገር አይከፋሽም። አንቺ ስሜት ውስጥ ነው እየተሰማኝ ያለው። አታውቂኝም ነው እኔ እንዴት እንደማስብ። በዚህ አበባ ሌላ ሀሳብ ገብቶብሽ ነው አሁን ሌላ ነገር አስቤ አይደለም አንቺን ለማስደሰት ነው። ግን እንደዚህ የሚከፋሽ ከሆነ ሁሉም ነገር ሊቀር ይችላል። አጠገብ ያለው ሰው አንተ እስከሆንክ ድረስ አንተና ጽጌ ነው ያላችሁት። ልትረዱኝ ይገባል። ይሄ ነገር ነው ያስደበረሽ ነው ሌላ ነገር አዎ ሄኖክ፣ እንዴት ነው እኔ ቀያው ባንተ ይቀራል? ምንድነው የሚካበድ ነገር ነው? አነሳዋለሁ ግን እንደዚህ እንዲደብርሽ ነው የማልፈልግም። ታውቂያለሽ መጀመሪያ ታደረከው ያስደስታታል ብለህ ነበር አይደለም? በቃ ሰው ሳማክር እንደዚህ ነገር ያስደስታታል ስለተባልኩ በቃ ነይ እሺ፣ ወዴት ነው የምትሄጂው? ከሰርኩኝ ያው ልብራቱ ገዝቼ እንደዚህ ትያለሽ ነው። የትና የት ሄጄ እንደገዛው እውነት የምሬን እኮ። ኧረ አያምርብሽም፣ አታኩርፊኝ በእናትሽ፣ እየጨነቀኝ ነው። አይበቃውም ወይ ጉድ! የእኛውስ ሁሉም አበባ እውነት አበባ የሚባል ነገር ነው ያስጠላል። ወይስ እንጠጣው? እኔ አልጠጣም። ታውቃለህ ጀመር ማንወደው ነገር ነው እንዳለ ዛሬ ያደረከው። የምወደው ነገር ያደረከው አንድ ነገር ብቻ ነው። ምንድን ነው? ልብሱ ማን ነው ያደረገው? ይሄ ነገር ወደ ሰው ነው ያሳሳተኝ። በእናትሽ እኔ ያላሰብኩት ነበር። በእናትሽ ፊትሽ እንደዚህ እንዴት ነው የሚያስፈራው? ተቀመጭ። እኔ የሚጠጣ ደስ ይለኝ ነበር። ዛሬ ብቻህን መጠጣት ትችላለህ። እኔ በጣም ታውቃለህ እንዴት ነው የሚያምር። እስቲ ልታንቀኝ ነው እንዴ? ደግሞ የማነቀኝ ነው ታውቂ። በዶላር ነው የገዛሁት። ባይዘው ለዚህ እዚህ ነው ያለሁት። እሺ ሄኖክ፣ አሁን አናደኝ ነበር። ሲጀመር ሄኖክ አትበይኝ። እኔ ሄኖክ ስትመጣ ነው የሚደብረኝ። እሺ ስታናድደኝ ሄኖክ ነው ስምህ፣ ሳናድድክም ሄያብ ነው ስምህ። እንዴት እንደሚያስፈራ በቃ ስቃለሁ። ግን ደግሞ እንደዚህ አይነት ነገር ፈገግ ትንሽ ፈገግ በይ። ኧረ በደንብ ጥርስ ይታይ እንዴ! እና እንደሳለሽ ከዚህ ሁሉ ይሄ ነገር ብቻ ነው የተሳካልኝ። ምንም ነገር አልተሳካልኝም። ዛሬ ጓደኞቼ ከሆነ አሳስተውካል። በደንብ ነው ያሳሳቱ። ሌላ ጊዜ አሁን ደውለን እንሰድባቸዋለን። ምን ችግር አለ? ራስህ ስደብ እንጂ እኔም ነገር ኧረ አንቺ አይደለሽ ያልወደድኩት ማለት ነው። ግን ስትናደጂ እንደዚህ ነው ፊትሽ እንደዚህ ነው የምታደርጊው። የምር ነው የደነገጥኩት እኔ። ባይዘው ደግሞ የሆነ ነገር ልነግርሽ ፈልጌ ማለት ነው። ደክሞሻል፣ ምሳ እንብላልሽ ፈልጌ ፈርቻለሁ። እሺ ውጭ እንውጣና ምሳ እንብላ። አውሮብሻለሁ ትንሽ አንድ ጊዜ እስኪያሳይ። ኧረ በስመ አብ አውሮብሻለሁ። ኧረ ምሳ ነው እንጂ እራት አይደለም። እስቲ ነይ እንጣን ነይ። እሺ ቦክስ አልያዝም። እሺ ነይ ማለት ነው። ይጨንቃል። ማርያም እንዴት እንደጨነቀኝ ማለት ነው። በጣም ነው የምታስፈራው። ኧረ በስመ አብ ባይዘው እንደዚህ የመከርከኝ ልጅ ማለት ነው አልፈታም። ማርያም የምሬን ነው። እንደዚህ የሚደረገው ነገር እኔ አላውቅም እኮ። ይሄ አሁን እንትን ያስቆጣል። የምሬን እኮ
እኔ ሴቶች ባህሪ እኮ አይገባኝም እንዴት እንደሆነ። ያው ሁሉ ነገር አድርጊ ባይዘው ማለት ነው። ይሄ ነገር ቅርብ ነው ያገኘሁት። አበባው ለመፈለግ ደግሞ የትና የት እንደሄድኩ። ለማንኛውም ውጪ ወጣን ምሳ እንብላና ሙሉ ከተመለሰ አሪፍ ነው እንጂ ዛሬ ያልተደሰተችም። እስቲ ሌላ የሚያስደስታት ነገር ኮሜንት ላይ ጻፉልኝ ወይ ኢንቦክስ አድርጉልኝ። የእሷ ቤተሰቦች ያላችሁ እዚህ ጋር እየመጣች ነው። በቃ ደህና ዋል። አልጨረስሽም?